በወቅቱ ግን ዳኒ አንድ ማስታወሰው ነገር እናንተ ከዛ ታግዳችሁ በወጣችሁበት ቅጽበት አንቺ ጋር አይደውል አላቅም። ነገር ግን ካንተነን ግን በተደጋጋሚ ጊዜ አቶ ጀማል ለማግኘትና ጉዳዩን በጠረጴዛ ዙሪያ ለመፍታት ግንኙነት ያደርግ እንደነበረ ሰማ ነበርና አቶ ጀማል ያን ጊዜ የተፈጠረውን ነገር ቤት የሄደበት አግባብ መሄድ ልክ እንዳልሆነ ገብቶት ነበር ማለት ነው ይመስለኛል። ያው ከአንቲም ጋር እናወራ ስለነበረ በፍጹም ይሄንን ይደግፋል ብዬ እኔ ፐርሰናሊ ጀማልንም አውቀዋለሁ እኮ ያኔ የሐሳብ ልዩነት ቢኖረን እንጂ በጣም ወዳጆች ነበር። እንዴ ክልል እኮ በሱ መኪና ነበር የምንሄደው። እኔ ጀማል ነዋይ፣ አቶ አስፋው ከበደ፣ ዳዊት አስፋው በኋላ ማቋረጥ ያኔ ወርደን የነበረ ጊዜ ድሬዳዋ ዙር የነበረ ጊዜ ሳምንት እኮ ይሄ ግሩፕና ደግሞ ሌሎችም ግሩፖች ነበሩ። ኃይለኛ በጣም ደስ የሚል ግሩፕ እና ያቃል ኢንፋክት የመጨረሻ ጊዜ ዛሬ 2 ዓመት ናኒ ህንጻ እና በቃ ባንተነው ውትወታ ጀማል ያነጋገረን ጊዜ መጀመሪያ ያነሳው ነገር ይሄንን ነው። ያኔ እናንተነ አቶ ነጋሽ ታደሰ እና ዳንኤል ያነሱት ሐሳብ ትክክል ሳይሆን ቀርቶ አይደለም፣ ትክክል ነበረ። ግን አብነት ያው እድሉ ቢያገኝ ሊስተካከል ይችላል እና እኛ እናስተካክለዋለን በሚል ነበረ ያን እንትን እዛ ውስጥ ኢንቮልቭ ያላደረገው እና አንፎርቹኔትሊ እሱም እንዳለው ሞክሮ በሱም ያው መጨረሻ ላይ እሱም ላይ በጣም ይገርመኝ ግን አቶ አብነትና ቦርዱ አብዛኛው ሰው እንግዲህ አንተነህ ፈለቀን አይፈልጉም ነበር። እንግዲህ ማድረግ ቢችሉ ሌላ ብዙም ነገር ማድረግ የሚቻል ያደርጉ ነበርና ነገር ግን በጣም የሚገርመኝ ከአቶ ጀማል ጋር ግን አንተነህና ጀማል ግን በጣም ይገናኙ ነበር። ይሄ እኮ የሚያሳይህ ጀማል የተለየ በጊዮርጊስ ላይ ድርድር አሁን እንግዲህ ካንተነህ ጋር የሚተዋወቁት በእርግጠኝነት ነው በጊዮርጊስ ነው። ከጊዮርጊስ ውጭ አይተዋወቁም ከዛ በፊት እና ነገር ግን እኔ ባለፉት አመታት ሁሉ ካንተነህ ጋር በቅርብ አንዳንዴም ስለምናወራ ከጀማል ጋር ግን እና አንተነህ በጣም ይገናኛሉ፣ ያወራሉ። በልዩነታቸውን ጠብቀው መኖር እንደሚቻል እኔ ያሳዩ ሰዎች ናቸው ብዬ ነው ማስበውና በጣም ይገርመኝ ነበር ሁሉ ጊዜ የሁለቱ ግንኙነት። አዎ እንደገለጽሽው ነው። እኔም አውቃለሁኝ ያንን ግንኙነት ሜንቴን አድርገው ነው የሄዱት። የሐሳብ ልዩነቱ እንዳለ ሆኖ የሐሳብ ልዩነቱ ደግሞ ምናልባት የኛ አፕሮች እና ጀማል የሚያስበው የነበረው ልዩነት ካልሆነ በስተቀር መሰረታዊ የሆነው ለውጥ መጣት እንዳለበት እሱም የሚያምንበት ነገር ማንም ጊዮርጊሳዊ ቢሆን ይሄንን አፕሮች ሊማርበት ይገባል ብዬ ነው ማስበው። በቃ ልዩነት ሊኖር ይችላል፣ ከነ ልዩነት ግን አብሮ መኖር ይቻላል። የኔ እምነት እሱ ነበረ ማለት የኔ እምነት በቃ ያንን ነገር ስትናገር እንደ ጠላት ወዲያው እኮ ነው ወዲያው የተወሰነው እናትና አብሯቸው የነበሩ ሰዎች ወዲያው ሄደ እንጂ ነው በሰለጠና እንትን ልዩነት አለ። ግን ማህበራዊ እንትን ግን መቀጠል መቻል አለበት። ወደዚህ ደረጃ መምጣት የለበትም። በቀደም ጠቅላላ ጉባኤው ላይ አቶ ጀማል ደጋግሞ የገለጸው ነገር ይሄ ነበር። ከነ ልዩነታችን አብረን መኖር እንችላለን የሚለው ነገር እውነትም በየቃላት ሽንገላ ሳይሆን የኖረበት ህይወት እንደሆነ እኔ በደንብ እረዳለሁና ከዛ አንፃር ነው እንዳጠቃላይ አሁን ሁሉም ነገር እንግዲህ አልፏል አይደል ዳኒ? አሁን ላይ ያለኝ ስሜት እንዴት ነው? አሁን ላይ ያለኝ ስሜት እኔ አሁን እንደ አዲስ ነው የተፈጠርኩት። ጊዮርጊስን በተመለከተ በተለይ ከእሑድ በኋላ እኔ አዲስ ሰው ነው የሆንኩት። ቅድምም ስታሾፍብኝ ነበረ መሌ የድሮ ወዘናሽ ተመለሰ፣ የድሮ ትንሽ ተመለሰ እያለ እውነት ለመናገር እኔ ከልቤ ነው ነገር ዳኒ እንግዲህ ከ10 ዓመት በፊት ትውውቃችን እንግዲህ ከ20 ዓመት በላይ ነው
አይደለ? ከ10 ዓመት በፊት የነበረውን ዳንኤልን በደንብ አውቀዋለሁ። ከዛ መግለጫ በኋላ ደግሞ የነበረውን ዳንኤል ደግሞ በደንብ እረዳለሁ። ኢቭን ግንኙነትህን እንኳ ብቻ በማየት ድሮ በሳምንት በ15 ቀን ቢበዛ አገኘሃለሁ። ሳገኝም አብሮ በዙሪያ ማገኛቸው ማያቸው ሰዎች አሉ። ባላገኘህ እንኳ በሆነ አጋጣሚ ላይ ሰዎች ስላንተ ሲያነሱ እሰማለሁ። ባለፉት 10 ዓመታት ግን እኔ ምናልባት ካንተነህ ፈለቀ ጋር ስገናኝ ካልሆነ በስተቀር በኋላ ላይ ደግሞ በጣም ቁጭት ውስጥ ያሉ የጊዮርጊስ ደጋፊዎችን ሳገኝ ከዛ ካለፈ ደግሞ አንዳንዴ ደግሞ ማህበራዊ ሚዲያ ላይ አንቺ ምጽፊውን አንቺ የደገፉትን ሲናገሩ ካልሆነ በስተቀር ግንኙነት በሙሉ ተገድቦ ነበረ። ሞራሊም ድሮ እንደማቅሽ ሆነሽ አላገኘሁሽም እና በቀደም ዕለት ግን እሑድ ዕለት እዛም ጠቅላላ ጉባኤ አዳራሽ ላይ ሳይ የነበሩ ዳንኤል በጣም ፈገግታ፣ ስሜት፣ ሁሉ ነገር ልዩ ነበር። አሁን ደግሞ ከቀናት ልዩነት በኋላ ሳይ ደግሞ እንደገና የተለወጠውን ዳንኤል ነው ያየሁትና ሰው ልጅ ለካ በቃ ውስጡ ነው ሁሉ ነገር ያለውና ስሜቱ፣ ክብሩ፣ ሞራሉ የሚባለው ነገር ትልቅ ትርጉም እንዳለው ነው የተረዳሁትና ሽንገላ አይደለም እንትን አይደለም፣ በትክክል የታዘብኩትን ያየሁትን ነው የምናገረውና በትክክልም ዛሬ ላይ ዳኒ የድሮዋ ዳኒን ሆኖ አይቻለሁና አድማጭ ተመልካቾቻችንም በኋላ ላይ የምናሳየው ምስል አለ። እንግዲህ ዛሬ 10 ዓመት ለእኔ ቃለመጠይቅ ስትሰጪ የወጣ ፎቶግራፍ አለና እሱን አይተው አሁን ያለችው ዳኒ ምች እውነት ነው መዲ እውነት ነው። እና ልክ ነው። ለእኔ የእሁዱ ጠቅላላ ጉባኤ እንግዲህ በቅድሚያ እግዚአብሔርን ነው የማመሰግነው። እማምነው ፈጣሪ ለዛ ቀን ስላበቃኝ በእኔም በቤተሰቦቼ ስም ነው ፈጣሪን ያመሰገንኩት። ከዛ በታች ምንም በማይሸመገል ምንም እንትን በማይል ሳመሰግነው የዋልኩት አቶ ጀማል አህመድን ነው። ለምን ይሄ ጠቅላላ ጉባኤ ሲካሄድ ይሄ ጠቅላላ ጉባኤ ሊካሄድ ሲል ብዙ ፈተናዎች ነበሩት፣ ብዙ መሰናክሎች ነበሩት። በወቅቱ የነበሩት አመራሮች ከጽህፈት ቤቱም ጀምሮ ብዙ ሸፍጦች ይካሄዱ ነበር። ከመታወቂያ ጋር በተያያዘ መታወቂያ ያልያዘ መግባት አይችልም፣ ይሄን ያህል እንትን ያላደረገ የታገደ፣ በተለይ የታገዱት ያው እኛ ነን። ይሄን ያህል ይሄ ለውጥ ከመጣ በኋላ ሁሉ እንደዛ አይነት በጣም ተቸንክሯል አስተሳሰባቸው። እዛ ላይ ነው ያለው። ታዝናለህ። እውነቴን ነው የምልህ። አሁን ጊዮርጊስን የሚወድ ሰው፣ ጊዮርጊስን የሚያፈቅር ሰው ያ ለውጥ ገና ተስፋው እንዲህ ሊደረግ ነው እንዲህ ሲባል ሌላ የትርፍ ነገሮችን እየተውክ ነው የምትሄደው በቃ። እና ያ ነገር ስቲል ነበረና ታወቂያ የሌለው ምናምን እየተባለ ወይ ያልኩ እኔ አስብ ነበርና አንተነህ ነው ተነፈለቀ ነው በዚህ እሱ ብዙ ስሜት ከእንትን የሚቆጥረው አልነበረም። አክሽ ግድ የለሽም እንደሚሆን ይሆናል ነበር የሚለው እና በኋላ ግን ስሰማ አለ አይደለም ጠቅላላ ጉባኤ ሊጠራ እሁድ ሊጠራ ማክሰኞ ነው እንደዚህ ሰብስበው ነበር እንደ አቶ ጀማል አቅጣጫ እንዲሰጥ ምን መሆን እንዳለበት ተብሎ እንግዲህ በመታወቂያ ምክንያት ደግሞ እኮ ብለው የኛ ልጆች አለ አይደለም የኛን ሐሳብ አሁን ከክለቡ በላይ ከክለቡ ወደ ቀድሞ ቦታ ከመመለስ በላይ የሚያስጨንቃቸው የነበረው 10 እና 20 ማይሞሉ የታገዱ ሰዎችን ስብሰባው ላይ እንዳይገኙ ስለማድረግ፣ በዚህ ምክንያት ደግሞ የክለቡን ስቃይ ማብዛት። አሁን የጠቅላላ ጉባኤ እንግዲህ ሊጠራ ከታሰበ እኮ ቆይቷል አይደል እንዴ? እነሱም ይብዛም እየተንከባለለ አሁን ድረስ የመጣው እነዚህ የታገዱ ሰዎች ስብሰባው ላይ መግባት አለባቸው የለባቸውም የሚለው ነገር ነው አይደል ሲያከራክር ምናምን የነበረው።
መጨረሻ ላይም እንግዲህ አቶ ጀማል አህመድ የሁሉን ነገር ከመሰረቱ ያውቁት ስለነበረ በቃ መታወቂያ ሳይሆን ማሊያ ብቻ በቂ ነው የሚል ነገር መጥቷልና ይሄ ሁሉ ነገር የመጣው እንግዲህ በአንተና ጓደኞች ምክንያት ነውና የውዱ ጠቅላላ ጉባኤ ምናልባት መሰየም ካለበት እናንተም ቢሰየም መልካም ነው ብዬ አስባለሁ። ምክንያቱም ያ ነገር እንዲፈጠር የተደረገው ማንንም ከስቴዲየም የራቁ 20 ዓመት 30 ዓመት የሆናቸው ሳይቀሩ እዛ መድረክ ላይ ተመልክቻቸዋለሁ፣ አይቻቸዋለሁ መጥተዋልና ምናልባት መታወቂያ ተብሎ ቢሆን ኖሮ ላይመጡ ይችሉ ነበር እነዛ ሰዎችና በማሊያ በመባላቸው ግን የድሮ ማሊያውን ለብሰው መጥተው እዛ ጉባኤ ላይ ተገኝተዋልና ያ እንዲሆን ምክንያቱ አንዱ አንተ ነበርክ። ከዚህ ጋር ተያይዞ ግን እንድትመልስልኝ የምፈልገው ይሄ ለውጥ ሲመጣ ብዙዎች ዳንኤል እና ጓደኞቹ ያመጡት ለውጥ ነው እያሉ ሲናገሩ ሰማሉ። ትላንት እንግዲህ የተገፋ ትላንት ደጁ እንዳደርስ የተባልክ ሰውዬ ዛሬ እንደ ነቢይ እንደ ጀግና እየተቆጠርክ ነው። ምን ትላለህ? ምን መሰለ መሌ፣ ቅድም ካነሳት እንደው ለአንድ ደቂቃ መለስ ልበል። እኔ ማን ነው ደስታዬን በበቂ ሁኔታ ሳልገልጽ ባልፍ ትክክል አይሆንም እና የዛን ቀን አንተም እንዳልከው የድሮ ዳንኤል የድሮ መንፈሱን አይቻለው ያልከው ለዛ ያበቃኝ ከእግዚአብሔር በታች እውነቴን ጀማል ነው። የታገደ ምናምን የሚባል ቋንቋ መኖር የለበትም። የራቁ ሰዎችም በተለይ ደግሞ የታገዱት የሚባለው ነገር ማን ነው ያገደው? ማን ነው? በቃ ያ ቦርድ እኮ ህገ ወጥ ነው። ያ ጠቅላላ ጉባኤ ህገ ወጥ ነው። ስለዚህ ሁሉም ማሊያውን ለብሶ እንዲገኝ ፍላጎት ያለው ብሎ በማለቱ እኔ አታሚም እዛ ስብሰባ ላይ እዛ አዳራሽ ሁሉ ሲሄድ በር ላይ ሊመልሱኝ ይችላሉ የሚል ስጋት ሁሉ ነበረኝ። አታምንም? ይኸው እግዚአብሔር ምስክሬ ነው። ለምን እንዴ እነዛ ሰዎች የማይሰሩት እንትን የለም። እና አዳራሹን እንዲረግጬ ከገባው በኋላ ነው በቃ ልቤም እንትኔም ወደ ድሮ እንትን የተመለሰውና አብሬ ጨፈርኩኝ መሌ፣ አብሬ ዘመርኩ ከጊዮርጊስ ከዘመናት በኋላ። ከዛ በላይ ደስታ ምን አለ? ያን ሁሉ ጥሩ ነገር ሰምቼ ያን ሁሉ መልካም ነገር በጀማል የተገለጸው የታሰበው ነገር ሁሉ እሱ ራሱ አንድ በሴት የሚሞላ እንትን ነው። ከዛ በላይ ደግሞ ሰው እንደ ቀላል ነገር አድርጎ ያየዋል። ጊዮርጊሳዊነትን የምትገልጸው ከጓደኞች ከደጋፊዎች ጋር የምትጨፍረው ጭፈራ፣ የምትዘምረው መዝሙር ስለ ጊዮርጊስ የምትገልጸው ፍቅርህን የምትገልጽበት ነበርና ያንን እድል አግኝቼ ጨፈርኩ። ከ10 ዓመት በኋላ ህልም ነው የሆነብኝ። እንዲያውም ባሁሉ ተናንቆኛል ያንን እድል ማግኘቴና ይሄንን ካልኩኝ እንግዲህ ሁለተኛው ጥያቄ የጠይቅሽኝ ምን ተሳው አሁን ላይ ሰዎች እንደ ነቢይ እንደ ጀግና እያዩክ ነው ያመለኩ ነው ማለት ይቻላልና ፍቅራቸውን ክብራቸውን ሁሉ ነገር ይሄ ሁሉ የመጣው በእናንተ ነው የሚል አቋም እምነት እየያዙ ነው ያሉት የቅዱስ ጊዮርጊስ ወጣት ደጋፊዎች በተለይ ለእናንተ ያላቸውን ክብር በተለያየ መልኩ እየገለጹ ነው ያሉና ያን ነገር እንዴት አገኘኸው? በዛ ክፉ ወቅትስ ዳኒ አይዞ ይሄ ቀን ይመጣል ብሎ ያለ ነበር? አዎ መሌ፣ በቅድሚያ አሁን እንዳልከው ይሄ ሀሳብ እንደ ነቢይ እንደ ጀግና ያስቆጥር ደጋፊው እንትን ያልከው ያው እኛ ግንባር ቀደም ሆን በዛ ሰዓት እኔም አንተነህም ጋሽ ታዴም ተስፋዬም እንጂ ይሄንን ሀሳብ የሚያቀነቅኑ የነበሩ ብዙ ደጋፊዎች ነበሩ በየቤታቸው። ግን ያው ተስፋ ቆርጠው ብለው በዚህ መቀጠል ትርጉም የለውም ብለው በየቤታቸው የተቀመጡ ሰዎች ብዙ ናቸው እና ይሄ የኛ ሀሳቡ የኛ ራዕይ እኔ ጊዮርጊስ የዛን ያህል ጊዜ ወስዶ የኛ ራዕይ ትክክል ነው ለማለት ባይበቃ ይሻለኛል።
ወዲያውኑ የዛሬ 10 ዓመት ሰለሞን አማረ እዛው ተፈቶ ቢሆን ኖሮ የበለጠ ደስታ ይሰጠኛል። እኔ እውነቴን ነው የምልህ። እንዲህ ከተንኮታኮተ በኋላ እንዲህ ሩሁ እስትንፋሱ እስክታልቅ እስኪያበቃ ድረስ ጊዮርጊስ ወርዶ እንዲህ ተዋርዶ ሚድሮክና ሼኩ ጀማል ባይደርሱለት ኖሮ እኮ አበቃ ነበር ጊዮርጊስ ነገር። ያ ባይሆን ነው እኔ ደስ የሚለኝ የነበረው። ግን አሁን እውነት ነው ሆኗል ያ ነገር። እንደ ትምህርት ዳግም እንዲህ አይነት ነገሮች እንዳይፈጠሩ እኛ እናቀርባቸው የነበሩ ሐሳቦች እንደ ትምህርት ወስደው አሁን ያለው ትውልድ አሁን ያለው ወጣት ትውልድ በእውነት እኔ አሁን ከብዙዎቹ እገናኛለሁ መሌ ያንን እንትን ሰንቀው ያንን ሞራል ሰንቀው ይሄን ሐሳብ ይዘው ዳግም ይሄ ነገር እንዳይመለስ ይሄን አሁን 2 ዓመት በተለይ የመጨረሻ ዓመታት የሚንቀሳቀሰው ያሉ በጣም በጣም አስተዋይ የሆኑ አርቆ የሚያስቡ ወጣቶች አሉ ጊዮርጊስ ውስጥ። እኔ ተስፋዬም የሚለመልመው እነሱን በማየት ነው። በጣም እውነቴን ነው የምልህ። ብዙ 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 መስዋዕትነት ለመክፈል ዝግጁ የሆኑ ግን ምንድነው የነሱ አሁን እንዲያውም የነሱ አባባል ምንድነው አሁን የተከፈለው መስዋዕትነት ይበቃል፣ ጊዮርጊስ በሐሳብ ነው መስተካከል ያለበት ወደሚለው ነው የመጡት። አካሄዱም ያ ነው መሆን ያለበት እና የተለየ ጀግንነት እሱ አይ ቲንክ ይበዛል፣ ተገቢም አይደለም። በቃ የቻልነውን ያህል ለጊዮርጊስ ስንል ነው ለጊዮርጊስ። እኔ አሁን በሱ የተለየ ክሬዲት እንዲሰጠኝ የተለየ ቦታ እንድቀመጥ አልፈልግም። በእውነት እግዚአብሔር በሚያውቀው ሬኮግናይዝ መደረጉ ሬኮግኒሽን መሰጠቱ ትልቅ ነገር ነው፣ ተገቢና አግባብ ነው። ይሄ ነገርም እንዳይደገም እኔም እንትንም አቶ ታደሰም ተስፋዬ ከዚህ የምናተርፈው ነገር እኔ አሁን ለኔ ስጦታ ኦር ለኔ ትልቅ እንትን ነው ብዬ የማስበው አሁን የተያዘውን መንገድ ይሄ አዲሱ ትውልድ ከነባሩ ታላላቁ ወንድሞቻቸው አባቶቻቸው ጋር በመሆን የጊዮርጊስን ህልውና ማስቀጠል በአስተማማኝ ሁኔታ ማስቀጠል ያንን ሳይ ነው እንግዲህ ተክሻለሁ ብዬ የማስበው እኔም ጓደኞቼም እና እንዳልሽው በነገራችን ላይ ያው ከሌሎች ደጋፊዎች በተለየ ሁኔታ አንተ ብዙ መስዋዕትነት ከፍላል እንጂ የዚህ ጥያቄ የመጀመሪያው ሰው አይደለህም። እንግዲህ ከዛ በፊት የነበረው ካንተ በፊት አብረው የነበሩ እነ ዶክተር ሰለሞንም ይህን ጥያቄ አንግበው ዛሬ ድረስ እየጠየቁ ያሉ ሰዎች እንደሆኑ አውቃለሁ። ከዛ በፊት ደግሞ እና አቶ ግርማ ንዳ ከስታዲየም ከኳስም እንዲርቁ የተደረገበት ሁኔታ እንደነበር አስታውሳለሁ። ኢቨን በተጫዋች ደረጃ እነ ሙሉጌታ ከበደ፣ እነ ተሳለኝ ገብረ ጊዮርጊስ፣ ገብረ መድህን ሌሎቹም ጊዮርጊስ እዚህ ችግር ውስጥ እንዳይገባ በደህናው ጊዜ ጠይቀው ግን ሰሚ ባለማግኘታቸው ጊዮርጊስ ተንከባሉ ችግሩ አሁን ላይ ማጥ ውስጥ እንዲገባ የተደረገበት ሁኔታ እንዳለ አውቃለሁ። ነገር ግን ለእንደዚህ ሁሉ ሰዎች አንዳንድ ጊዜ ለቆምክለት ዓላማ እስከ መጨረሻው ድረስ መሄድ ግን ያስፈልጋል። ፍሬውም ታይቷል አሁን አይደለ? ስለዚህ አንተን ማመስገን አንተን ማክበር እኔ ተገቢና ትክክል ነው ብዬ ነው ብሎና ለዛም ነው እኔ ዛሬ ዳግም እንግዳይ አድርጌ እዚህ ጋበዝኩና በዚህ ውስጥ ብዙ ወጣቶች ይህን ፕሮግራም የሚከታተሉ አሉ፣ የሚማሩት ነገር አለ። አሁን ላይ እንግዲህ ዘመኑ በተለያዩ ምክንያቶች ይመስለኛል በቀላሉ ተስፋ የመቁረጥ ነገር ታያለ ወጣቱ ላይና ተስፋ መቁረጥ ተገቢ ትክክል እንዳልሆነና ለዓላማቸው ለቆሙለት ነገር እስከ መጨረሻው መሄድ እንደሚያስፈልግ ካንተ መማር ይቻላል ብዬ አስባለሁ። የተማሩ የጊዮርጊስ ወጣት ደጋፊዎችም ደግሞ በትክክል ተፈጥረዋል። አሁን ተጀምረው እንጂ አሁን በማስጨረሱ ሂደት ላይ ዳር በማድረሱ ሂደት ላይ ደግሞ እነዚህ ወጣት ደጋፊዎች የእናንተን ዓላማ የእናንተን ራዕይ ይዘው የተነሱ ወጣቶች ሚና ቀላል አልነበር። ጊዮርጊስ ዛሬ ላይ እንዲደርስ ለማድረግ ሂደት ላይ ብዙ ነገር መስዋዕትነት ከፍሏል። እንግዲህ አንተ ብቻ ሳትሆን እንግዲህ አንተ ነፈለቀ ያለ ጋሽ ተስፋዬ ያሉ
ሌሎቹም አሉና እነሱ ሁሉ ክብር ይገባቸዋል። እዚህ ጋር ግን አንድ ማነሳው ጥያቄ ብዙዎች የሚያነሱት ጥያቄ ስለሆነ ነውና ከሌሎች በተለየ ከአንተነህ ፈለቀ ጋር ያለ ግንኙነት ምንድን ነው? በጣም ይናበባሉ ሳይገናኙ ሳይተያዩ የሚል ነገር አለና ስለሱ እስቲ ግልጽ እናድርግ። አዎ እንግዲህ አንተነህ መለስ ብዬ ባነሳው ጊዮርጊስ ሁሉ እንዲመጣ ግፊት ስናደርግ ከነበሩ ደጋፊዎች ግንባር ቀደም ነኝ። ባንክ እያለ ማለት ነው። ያኔ በወጣትነት ዘመቱ በጣም ያው የምጫወትበት የነበረው ፖዚሽን ያኔ የስቶፐር ቦታ ላይ ነው። በጣም ጎበዝ ነበረ። በጣም ፈጣን ነው። ቴክኒክ ብቃቱን በጣም እንትን ነበረና ጊዮርጊስ መግባት አለበት ከሚሉ ደጋፊዎች አንዱ ነበርኩኝ። እርግጥ ሌሎች ናቸው ያንን ሚና የወሰዱት። ግን ጊዮርጊስ ሲገባ ከዛ ጊዜ ጀምሮ ነው ጊዮርጊስ ከገባ ጊዜ በኋላ ከብዙ ተጫዋቾች ጋር እንደዚሁ ቅርበት ነበረኝ። አዎ በጣም ቅርበት ነበረኝ። ለዛ ነው ያንተነህ በተለየ የጠየቁት ከብዙዎቹ ጋር ከብዙ ጋር ነበረኝ። አንተነህ አላምረው በሙሉ በቃ ወጪ ምን ጠርተሽ አጨርሽም። ለምን የግድ ነው ትሬኒንግ ስለሄድ ምን ስናደርግ ግንኙነት አለ። አንቺ ባትፈልጊያቸው እነሱም ይፈልጋሉ የትም ቦታ ስለመሄድ እና ጥሩ እንትን ነበረን። ግን አንተነህ ምንድን ነው አንተነህ ተጫዋች ሁሉ ሆኖ ደጋፊ ነው። የደጋፊ ደብተር ነበረው። እንግዲህ አስበው የመጀመሪያው ጊዮርጊስ ካርድ የወሰደ ትርጉሙን እንግዲህ ይኸው አየህ። እንደ ተጫዋች ብቻ ሳይሆን እንደ ደጋፊም ሆኖ ስለ ጊዮርጊስ ያስብ ነበረ ከዛ ጊዜ ጀምሮ እና ባገኘነው አጋጣሚ በተለይ ኳስ ሊያቆም አካባቢ ከጊዮርጊስ እዚህ ላይ መታወቅ ያለበት ነገር አንዳንድ ያኮረፉ ደጋፊዎች አሉ። ከጊዮርጊስ ወጥቶ ቡና ገባ ምናምን ሲባልና ከጊዮርጊስ ተገፍቶ ነው የወጣው። እነዚህን ጥያቄዎች ይጠይቅ ስለነበር አንተነህ እኔ ማቃለሁኝ። ያው የተጫዋቾችን መብት በማስከበር ሆስቴል ያለው አያያዝ አላለም እነዚህን ጥያቄዎች ያነሳ ስለነበረ በልዩ አይነት አየና ያሳድምብናል ምን ያስተደርግብናል ተብሎ ኮንትራቱን ሁሉ ላለማደስ ምናምን ደረሱ። ያኔ ተሻሙበት ክለቦች። ያው ቡናም እንትን አደረጉ። አልቆየም። ቡናም እኮ 4 ዓመት 2 ዓመት ነው። ግን በዛ ምክንያት ነው የወጣው እና ያኔ እነዚህ ጥያቄዎች እኛም የምናነሳቸውን የነበሩ ጥያቄዎች እሱም ይታየው ነበር። አንተነህ በቃ ጊዮርጊስ ይሄድበት በጣም ቅርብ ስለነበረ ከአቶ አብነት ጋርም ከሼህ መሐመድ ጋርም በጣም ቅርብ አድርገውት ነበር እኮ አቅርበውት በደንብ አቅርበውት ስለነበረ በቅርበትም ይናገራል። እኛም ባገኘነው አጋጣሚ አብረን ስለፊት በመናገር አንደኛ የታወቀ በክለብም ደረጃ ኤግዛክትሊ እና ያ ነገር አልተወደደለትም እና የግድ ወጣ። ግን እንዳልከው የሚቀርባቸው ከነበሩት ሰዎች ኦር ፐርሰናል ካላደረጉት ሰዎች ያ የሀሳብ ልዩነት እንደ ጀማል ጋር የነበረው እንትን ቀጥሎ ያው እስካሁንም ድረስ ጀማልን ወደ ጊዮርጊስ እንዲመለስ መዘንጋት የሌለበት ነገር አሁን ከክብር ከንቲባና ከስፖርት ኮሚሽን ከአካላት ባልተናነሰ አንተነህ ትልቅ ሚና ያው እሱ እንደውም ቀድሞ ነው የጀመረው እና ያ ነው እንግዲህ ጊዮርጊስ ነው የበለጠ ያቀራረበን የበለጠ አሁን ጊዮርጊስ በእድሜ እንበላለጣለን፣ ግን እኔ እንደ ታናሽ ወንድሜ ነው ለኔ አንተነህ። ይሄንን ሁሉ የፈጠረው ጊዮርጊስ ነው። እስቲ አንድ ጉዳይ ላንሳና ከዛ በኋላ አሁን ስላለው ሁኔታ አንስተን እናብቃ። ብዙ ደጋፊዎች ጋር ያለ ጥያቄ ነው። ዳኒ ጊዮርጊስን ይቃወም የነበረው አቶ አብነትን ይቃወም የነበረው ቡድን መሪ በነበረበት ሰዓት ላይ ገንዘብ አባክኖ ነው
የሚል ነገር አለ። ከዛ በፊት ደግሞ በምትሰሪበት ተቋም ውስጥም እንደዚሁ በተመሳሳይ በገንዘብ ብክነት ነው የተነሳው በሚል በጣም ብዙ የሚወሩ ነገሮች አሉና ብዙዎች እንዲያውም ምናልባት አንተን የሚቃወሙ ከሆነ የሚቃወሙ ይህንን መሰረት እያደረጉ ነበርና ስለዚህ ጉዳይ እስቲ ለቅዱስ ጊዮርጊስ ደጋፊዎች ግልጽ ብታደርግላቸው። ከጥቅም ጋር የሚገናኝ ነገር አለው ቅሬታና ተቃውሞ? አዎ እንግዲህ ቅድም እንደነገርኩ ነው። አንተን ለማጥፋት አንተን ለማራቅ ሲፈልጉ በእንደዚህ ነው ከጀርባህ ነው የሚመጡትና እኔ የነበርኩበት መስሪያ ቤት ሞቢል በምንም በቃ ሽፍት ሞቢል ተሽጦ ያኔ ሞቢልም ሼልም አንድ አጂፕም እንትናቸውን ሸጠው ነው የወጡት እና ሞቢል ሸጦ ሲወጣ እኔ ጎልደን ሃንድሼክ ፓኬጅ ነበረ፣ ትልቅ ፓኬጅ ነበረና በዛ ፓኬጅ ተሸኝተን ገንዘባችንን ወስደን እንዲያውም መጀመሪያ ቶታል ጆይን እንድናደርግ እድል ተሰጥቶን የተወሰነ ወራት አስበንበት መጨረሻ ላይ ግን እንዳልኩ በክብር ነው የተለያየ ነው። ድርጅቱ ስለከሰመ ነው። ይህን ማስረጃ አምጡ ምን ብትል የሚያቀርብልህ ሰው የለም። ሁለተኛ በጊዮርጊስ ስትመጣ በጊዮርጊስ እንግዲህ እኔ 1 አመት ነው የቆየሁት የቡድን መሪ ሆኜ። በዛ 1 አመት ውስጥ ያባከንኩት ገንዘብ ካለ አሰራር አለው ድርጅቱ አለ አይደል እንዴ? ተሰጠን ገንዘብ በአግባቡ ካልተጠቀምክ ካላወራረድክ የምትጠየቅበት መንገድ አለ። ከዛ ውጪ ኦዲትም ሲደረግ ድርጅቱ ተቋሙ ኦዲት ሲደረግ ተፈልጎ የሚገኝ ሂሳብ ነው። ጉድለት ካለው እገሌ ያላስረከቡ ንብረት ተብሎ ጠይቅበት መሆን መቻል አለበት። የለም። ይሄንን ግን ምን መሰለ መሊ ይሄንን የሚናገሩት ከድርጅቱ ከተቋሙ ከጊዮርጊስ ያሉ ሰዎች ሳይሆኑ እስቲ አንድ ሰው እንዲህ አድርጓል ከአመራር ከቦርድ ጀምረ ከጽህፈት ቤቱ እስቲ እንዲህ አጉሏል የሚል ሰው የለም። ከጽህፈት ቤት ይጠሩና ይሄ ይሰጣቸዋል እንዲህ ነው ተብሎ ደጋፊው በቃ ያንን ይይዝና ያቀጣጥለዋል። ያው አድማጭ ተመልካቾቻችን ያው ከራስ አንደበት እንዲሰሙት ለማድረግ ያህል ነው እንጂ እንዲህ አይነት የስም ማጥፋቶች የመፈረጅ ታርጋ የመለጠፍ ነገር ጊዮርጊስ ቤት ውስጥ እንግዲህ ላለፉት ዘመናት ስንሰማው የኖርኑ ነው። እኛ ላይ ሁሉ የደረሱ ብዙ ነገሮችም አሉና ከዛ አንጻር ግን ሀቁን እውነታውን ካንተው አንደበት እንዲሰሙ ነው። ወደ ወቅቱ ጉዳይ እንምጣ። የዛሬ 10 አመት እንግዲህ ጊዮርጊስ አሰራሩ ትክክል አይደለም፣ አደጋ ውስጥ እየገባ ነው ብለህ ስትቃወም ነበር። አሁን አዲስ አመራር እንዲመጣ እንግዲህ መሰረቱ እየተጣለ ነው። ዳግም ደግሞ ሼህ መሐመድ ሁሴን አሊ አላሙዲንና አቶ ጀማል አህመድም ጊዮርጊስን መረከባቸውን ድጋፋቸውን እንደሚቀጥሉ ገልጸዋልና ከዛ አንጻር ከዚህ በፊት ያለው ችግር አሁን ላይ ላለመደገሙ ምን ዋስትናል? እንግዲህ ሲሪየስ ጥያቄ ነው መሌ፣ ሲሪየስ ጥያቄ። ይሄ እንግዲህ እኔ ያለፈውን አጋጣሚ ያለፈው ወርቃማ እድል ያኔም እኮ ሼክ መሐመድ ነበሩ እኮ ደግፈውታል ጊዮርጊስን። እዚሁ አንቺ መጽሔት ላይ ስንል እንደነበረው ስፖንሰር ተደረገ። ስፖንሰር አይደለም የነበረው እርዳታ ነው። ምንም ከጊዮርጊስ እችን 70 ሳንቲም አያገኙም ኩኝ ሰውዬ 40 እንኳን ባልተ ይለጠፍ ብለው የሚጠይቁ ሰው አልነበሩ። እንዲያውም የሚሰጡትን ገንዘብ በጊዮርጊስ ስም ስለሚወጣ ራሳቸው ይቆጣጠሩት ብለው በነጻነት ነበርና እንዲያውም ስህተት ከሆነ መጠየቅ ያለባቸው እንዲያውም እሳቸው በዛ ነው እኮ ለምን ተቆጣጥረው በአግባቡ መስጠት መጠየቅ አለመቻላቸው ሊያስጠይቃቸው ከቻለ እሱ እንጂ ለጊዮርጊስ ምንም ቼክ ሰጥተው ራሳችሁ ፈርሙ እንደማለት ነው። እና ያንን ወርቃማ እድል አልተጠቀምንበትም። በዛ ጊዜ ነበረ እኛ ጊዮርጊስ በሁለት እግሩ መቆም
የነበረበት ያንን እንትን አልተጠቀምንም ያኔ እና በሚሆን በማይሆን ነገር ባከነ ያ ሁሉ ሀብት። እሳቸውም አመድ አፋሽ ሆነው ሰርተው ሰጥተው እንዳላረጉ ጭራሽ አሁንም እኮ ጀማል በቀደም ሲናገር የነበረው ስለሚያውቀው የቤት ጉድ ስለሚያውቅ ነው። ካሁን በኋላ ያ ታሪክ አይደገምም። እያንዳንዷን ሳንቲም እኔ ለጊዮርጊስ ማውላትን ሳንቲም የት እንደገባች የት እንደዋለች እኔ ብቻ ሳልሆን ተቋሙ ድርጅቶቹ ራሳቸው ይቆጣጠሩታል። አሁን ያስቆሙኛል እንዲህ ያለ ነገር ከመጣ ብሎ ነው በግልጽ የተናገረውና ይሄ አግባብ ነው። ይሄ መሆን አለበትና እንግዲህ ያ ነገር አይደገምም ብዬ ማስበው እንግዲህ ጀማል ስለነበረበት ውስጡም ስለሚያውቀው እኔ ይሄ ነገር ይሄ ታሪክ ይደገማል ብዬ አላስብም፣ አላምንም። በተግባር ደግሞ አሁን ገና ከመሰረቱ እያየን ያለ ነው። አካሄዱም ነገሮች ጅምሮች ከጅምሩ ጀምሮ እያየን ነው። ማንን ምን ቦታ ላይ እንዳስቀመጠ እንዴት እየሄደ እንደሆነ እያየን ነው እና በዚህ በጊዜያዊ ኮሚቴ ላይ ራሱ አሁን የሰጠው 50 ሚሊዮን ብር እያንዳንዷ ሳንቲም እንዴት እንደምትወጣና እንደምትገባ እየሰማው ነውና ይሄ ጅምር እጅግ ወደፊቱን ብራት የሆነ ነገር እየተመለከትን ነው ማለት ይችላል። የሚያበረታታ ነውና ይሄ ነገር ይደገማል ብዬ አላስብም፣ ማሰብም አልፈልግም። በአሁን ሰዓት ያው ጥንቃቄ እንዲኖር ትመኛለህ፣ ታስባለህ እንደ ሰው ግን አይ ቲንክ የጊዮርጊስ መጻኢ ዕድል ብሩህ ነው ብዬ ነው የማስበው። አንድን ክለብ መውደድ ማለት አመራሩ የሚሰራውን ስህተት ሁሉ በጭፍን መደገፍ አይደለም ተብሎ ይታሰባልና ከዛ አንጻር አሁን ያለው ትውልድ ምን ታስተምራል? ይሄ ነው እንግዲህ መልህ ይሄ ነው። አሁን ባለፈው ኢቭን የእሁዱ ስብሰባ ላይ እና በተለያዩ መንገዶች የሚገለጹት አመራሩ የፈጠረው ችግር ነው ጊዮርጊስን እዚህ ደረጃ ላይ ያደረሰው። ይሄም አይካድ ሀቅ ነው። የመልካም አስተዳደር እጦትን የፋይናንሻል እንትን ክራይሲስ ውስጥ እንዲገባ አድርጎት የህልውናውን አደጋ ሁሉ ጥሎታል ጊዮርጊስን አመራሩ። ግን መገንዘብ መረሳት የሌለበት ነገር ደግሞ የደጋፊውስ ሚና በዚህ ላይ በወቅቱ የአመራር እኮ በወቅቱ ደጋፊው እንደዛ እየተሳሳተ እየሄደ ጥቂቶች ያው የተቃወምን ቢኖር የኛን ድምፅ አጥፍተው ያን አመራር ጀግና ነህ ይሰራል ገና እየተባለ እየተዘመረ የልብ እየተሰጠው በተሳሳተ መንገድ እንዲሄድ ያደረገው ደጋፊ ነው። ጠቅላላ ጉባኤ 2-3 ጊዜ እኮ ነው ለ4 ለ5 ዓመት አሁን ብሎ ጭራሽ 8-10 ዓመት ሊሞላው ነው። ይሄ ከየት መጣ? እኛ ባንፈቅድለት እንደ ደጋፊ እኛ እንደፈለክ አድርግ ብለን ባንለው ሲሳሳት ጀግና ስም እያወጣን ባንዘምርለት ገብቶሻል። መውደድ ጥሩ ሲሰራ መደገፍ ማጀገን ጥሩ ነው። ግን ክለብህ ደግሞ የምትወደው ክለብህ የኔ ነው ብለህ የምታስበው ክለብህ ካንተ ውጪ ደግሞ ሌላ እኮ ሊቆጣጠረው የሚችል አካል የለም። የደጋፊ ነው ሀብቱ ጊዮርጊስ እና ያ አካሄድ ነው እዚህ ያመጣው። ስለዚህ አሁን ለጠየቀኝ ጥያቄ የደጋፊው ሚና አሁን እንደሚባለው ደጋፊው መደገፍ ብቻ ነው ስፖርት ሜዳ ያ ልክ ነው። ያ የሚሆነው ግን ምንድነው የጊዮርጊስ አካሄድ በትክክለኛው መስመር ከሄደ አመራሩ ሲስተም ዘርግቶ ቼክን ባላንስ ግልጽና ተጠያቂነት ወደ ተቋማዊ ቅርጽ የሚወስደውን አደረጃጀት ይዞ ከሄደ አበቃ። የደጋፊ ሚና የሚሆነው መጨፈር ነው። እኛም የምንፈልገው ይሄንን ነው። ጊዮርጊስ ሜዳ ውስጥ ገብተን እንትና ይሄንን ጎል እንዴት ሳተ በረኛ ማይረባ ምናምን ተባብለን እንደ ድሮ
ሻይ ቡናችንን እየጠጣን መጮህ ነው የምንፈልገው። አሁን ግን የደጋፊው ሚና መሆን ያለበት አመራርን ስትደግፍ በምክንያት ስትነቅፍም በምክንያት እውነትነትን ይዘህ እውነቷን ጭብጡን ይዘህ ነው። ይሄ አሉባልታ እየተፈበረከ አንተ ክለብን ወይም አመራሩን አሰራሩን ስትነቅፍ እስካሁን ድረስ ሲካሄድ የነበረው አካሄድ አለ አይደለም። ዳንኤል እንዲህ አይነት ሰው ነው፣ አንተነህ እንዲህ አይነት ሰው ነው። ፐርሰናል ጉዳይ ውስጥ ከመግባት በፊት አዳምጠህ ተጨባጭ ማስረጃ ያንን ያደረገ ከሆነ በተጨባጭ ባሉባልታ መመራት የለበትም። ካሁን በኋላ አይመስለኝም። አሁን ያለው ደጋፊ ጠያቂ ነው። የተወሰነ ግሩፕ ሊኖር ይችላል። ከዛ ትንሽ ሬመነንት ወይ ርዝራዦች ሊኖሩ ይችላሉ። ቃሉን ስላጣሁበት ነው ሬመነንት የሚለው። ከዛ ቅሪት ሊኖር ይችላል። እነሱ ምንም ነገር ቢመጣ ያንን አቋማቸውን ይቀይራሉ ብዬ አላስብም። ምንም ግን በየዋህነት ደግሞ በየዋህነት እንዲሁ እንዳልኩ እገሌ እኮ እንዲህ ስለሚያደርግ ነው እገሌ እንዲህ ነው። አሁን ብዙ ደጋፊዎች መሌ እግዚአብሔር ምስክሬ ነው ካለፈው እንትን ጀምሮ ኢቭን ከእሑድ በኋላ ስንት ሰው ነው የደወለልኝ እኔም ጋር ተስፋዬ ጋር ዳኒ ሶሪ ይቅርታ ተፈጠረው ነገር በተለይ ጀማል የተናገራት ነገር ዶክተር አሸብርን በተመለከተ እኛ የፈጠርነው ነው ተቋሙ የፈጠረው ነው ያለው ነገር ብዙ ሰው አዎ እንትን አንቅቷልና ያ ታሪክ መደገም የለበትም። ጊዮርጊስ ወደ የስፖርት ማህበር መሆኑ ቀርቶ እኮ በጣም ኃይለኛ የሆነ በቃ እንዴ ክሪሚናል እንትን ነው በቃ ኢንተርፕራይዝ አይነት ምን ማለት ነው እንዴ አንተ እንትን አድርገህ ሰው አደራጅተህ ስም ማጥፋት ምን ማድረግ ማሸማቀቅ ካለበት አካባቢ እንድትርቅ ጭራሽ ማሰር መደብደብ ምናምን እኮ ሁሉ እኮ አለ እኮ የተደበደቡ የተሰደዱ እኮ ደጋፊዎች እኮ አሉ። እና ከዛ ያ ነገር ከስክራች ነው አሁን ለውጥ መምጣት ያለበት። አም ሹር አሁን ያለው የሚመጣው ጊዜያዊ መራረም ይሁን ጀማልን ያንን ይሰራሉ። ደጋፊውም ደግሞ ይሄ ነገር መወጣት አለበት። እንግዲህ ዳኒ መጨረሻ ጥያቄ ላድርግልህና ከ40 ዓመት በላይ እድሜህን ሙሉ ማለት ይቻላል ስደግፈው የኖርከው ብዙ መስዋዕትነት የከፈልክለት ክለብ የምትመኝለት የመጨረሻው ህልምህ ምንድን ነው? እኔ መጨረሻ ህልሜ ከብዙዎቹ የተለየ አይደለም፣ ግን ያው ስትጠየቅ መመለስ ስላለብህ የመጨረሻው ህልሜ እኔ ጊዮርጊስ አሁን ዝም ብሎ የቃላት እንትን ሆነ እንጂ ተቋማዊ አደረጃጀት ኖሮት ግልጽነት፣ ተጠያቂነት በአሰራሩም በሲስተም የሚመራ የስፖርት ማህበር እንዲሆንና ከዛም ደግሞ ራሱን እንዲችል ፋይናንሻሊ የሚቀያየሩ ህጎች ሊኖሩ ይችላሉ። ከማህበር ወደ ንግድ ተቋም ልትወስዶ የምትችልበት መንገድ ይኖራልና በቀደም አንስቶታል፣ አቶ ጀማልም አንስቶታል። እና ያ እንዲሆን ነው። ተቋማዊ እንትን ብቻ ይዘህ ፋይናንሻሊ ያንን ሰፖርት ማድረግ ካልቻልክ ትርጉም የለውም። ሀሳቡ ተመጋጋቢ ነው። ሁለቱ አንድ ላይ መሄድ አለባቸውና ያንን ያሟላ ቅዱስ ጊዮርጊስ ራሱን የቻለ ቅዱስ ጊዮርጊስ ከዛ በኋላ በሀገር ውስጥ እንግዲህ ሀገር ውስጥ ድሮም አንበሳ ነው፣ ሻምፒዮን ነው። የድሮ ተጫዋቾች እዚህ ያደረሱት እንዳሁኖቹ ጥቅሙም ደሞዙም ምኑም ሳይኖራቸው ለክለባቸው ለለበሱት ማሊያ የነበራቸው ፍቅር ሜዳ ላይ መስዋዕት እየከፈሉ ነበረ ያን ሁሉ ውጤት የሚያመጡት የነበረውና ከዛ ባለፈ ደግሞ አሁን ትርጉም ባለው መልኩ በአግባቡ ተደራጅተዋል አይደለም። ከታች ከቢ ከሲ ጀምረህ
ያለው አደረጃጀት ከውጭ ተጫዋቾች ብቻ በማምጣት ሳይሆን ከታች ባሰደካቸው ተጫዋቾች ዋናውን ቡድን የሚመግቡ ወጣቶችን እየተካ ጊዮርጊስ በራሱ ልጆች በአፍሪካ መድረክ በካፍ ከዛም ባለፈ ሌሎች እድሎችን ቢገኙ ጎልቶ እንዲታይ ነው የምፈልገው እና የአፍሪካን ቻምፒየንስ ሊግ ላይ በሚወዳደርባቸው መድረኮች ላይ ከጓደኞቼ ጋር በቴሌቪዥን ከማየት አልፎ እንዲህ አሁን ክልል በጋራ በአውቶቡስ እንደምንሄደው ያኔም እንደዚሁ ተሰባስበን ሄደን ጨፍር ቅዱስ ጊዮርጊስን የምንደግፍበት ስለ አስተዳደር ስለ እንትን እማናስብበት ጊዜ እንዲመጣ በቃ አለ አይደለም እንዴ እንትን ሆነ እኮ መሌ ትግል በቃ የፖለቲካ ትግል እንኳን እንደዚህ አታካሄድም እኮ በቃ መሆን የለበትም። ከዚህ ወጥተን ቤተሰቦቻችን መስጋት የለባቸውም ጊዮርጊስን በመደገፋችን። እኔ ያሳለፍኩት በምንም አይነት ተአምር ማንም ደጋፊ እንዲያሳልፍ አልፈልግም። መሌ ኢቭን እንደዚህ ያሳደሩብኝ ሰዎች ልቦናቸው ወደ ልቦናቸው ተመልሰው እውነቴን ነው የምልህ ከእግዚአብሔር ጋር ለእኔ አይደለም ለእግዚአብሔርን ይቅር ይበሉ። ጊዮርጊስ እኔ በእውነት ነው የምልህ እንደ እምነቴም ነው በእምነቴም የምማረው ነገር ይሄንን ነው። በቀል የእግዚአብሔር ነው የሰው ልጅ አይደለም። ግን ያ ከመሆኑ በፊት እያንዳንዳችን ያደረግነውን ነገር እናውቃለን እና ከራሳችን ጋር መጀመሪያ እንታረቅ፣ ከዛ ከፈጣሪ ጋር። እኔ አበቃኩ መሌ ከእሑድ በኋላ ከዛም በፊት ነበረ ከእሑድ በኋላ አብቅቷል። ያ ፋይል ተዘግቶ አሁን ማሰብ ያለብን የወደፊት ጊዮርጊስን እንዴት እንመሰርታለን፣ እጅ ለእጅ ተያይዘን። እርግጥ እንትን ሊመስል ይችላል አለ አይደለም እንደ ሰው መቼም ቂም ዛጋም ሊኖር ይችላል። ትንሽ ጊዜ የማያሽረው ቁስል የለም፣ ጊዜ ይፈተዋል እሱን። ግን አሁን ግን የማንደራደርበት አንድ ነገር ከፊታችን አለ። ጊዮርጊስ የተሳፈረበት ባቡር አለ፣ የለውጥ ባቡር ላይ ነው። ከዚህ 10 ዓመት 15 ዓመት ያሳለፍነው እድል ሊያሳጣን መሆን የለብንም እና በጋራ አንድ ላይ ሆነን እዛ ባቡር ላይ ነው መሳፈር ያለብን። አለበለዚያ ተንጠባጥበን ነው የምንቀረው። የአሁኑ አካሄድ ቀላል አይሆንም። እስቲ ለአቶ ጀማል አህመድ የመጨረሻ አንድ መልእክት አስተላልፍ ብትባል ምን ታስተላልፋል? መሌ እኔ ለአቶ ጀማልማ አደራም ይሁን እንትን ማስተላለፍ ራሱን በቀደም እንዳለው ለቀባሪው ማርዳት ነው የሚሆነው። ምንም የሚጠፋው ነገር አለ ብዬ አላስብም። ለምን አቶ ጀማል እንደ ባለ ሀብት ሆኖ አይደለም አሁን ወደ ጊዮርጊስ የመጣው። ከልጅነቱ ጀምሮ ሲደግፈው እንደነበረው ክለብ ነው። ስለዚህ ጥሩንም አሳልፏል፣ መጥፎውንም አሳልፏል፣ ያውቀዋል። አሁን ለመፍትሄው አካል ደግሞ ሊሆኑ የሚችሉ ነገሮችን እጁ ላይ ናቸው። በተለይ ፋይናንስ በተመለከተ በእውቀቱም ቢሆን አሁን ትልቅ ተቋም እየመራ ያለ ሰው ነውና ይሄ ይጠፋዋል ብዬ በተአምር አላስብም፣ አልመክርም። እኔ ባይሆን ምንድን ነው የምለው ፈጣሪ አላህ ብርታቱን ይስጠው፣ ጥንካሬውን ይስጠው። ለምን ልክ እኛ እንደተሰማን ያህል እሱም ላይ ደርሷል። ሼክ መሐመድም ከምንም በላይ ከማንም በላይ እና መወገዝ ያልነበረባቸውም ሰው ሼክ መሐመድ አላሙዲን እውነቴን ነው የምልህ እኔ ያኔ ነው እኔም ራሴ የተጽናናሁት በሳቸው ላይ። እንዴ አይናችንን እኮ ቀና ማድረግም እኮ የሌለብን ሰው ናቸው እሳቸው። ግን በተቋማቸው በምናቸው ያኔ ይዘውት የነበረው በተለያየ ሚዲያ በሶሻል ሚዲያ ያሳፍራል።
ነውር ነው በእውነት ላበላህ እዚህ እንዴ 25 ዓመት ሙሉ እኮ ጊዮርጊስ እኮ የኖረው በሳቸው ድጋፍ ነው። ታሪክ እንደሳቸው የረዳ የለም። 90 ዓመት ታሪክ ውስጥ እሳቸው ናቸው ትልቁ። በቃ ቢጃይ ማይካድ ነው ረድቷል። ግን እንደሳቸው በፍጹም ሊሆን አይችልምና አሁን ሁሉንም ነገር ተመልሰዋል እሳቸውም ወደዚህ። ስለዚህ አሁን ለጀማል እንኳን እኔ እሳቸውም ብዙ ነገር ያደረጉት ሁሉን ተብሏል ማለት ነው። እኔ ተራ ደጋፊ ዘመን ነው እያልኩ ያለሁትና እሱም መንፈሰ ጠንካራ እንዲሆን ነው፣ ተስፋ እንዳይቆርጥ። አሁንም ይኖራል መጓሽ እንትን ግን አይ ቲንክ እሷንም ያለፋት ይመስለኛል። አሁን ተመልሶ ስለመጣ ምናልባት አዲስ የሚመጡት አመራሮች እሱም ስንደርስበት ደግሞ እንተጋገዛለን፣ እናወራለን። መሌ ታንኪ ዳኒ፣ እንግዲህ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። መሌ እኔም በጣም ነው የማመሰግነው ይሄን እድል ስላመቻቸህ። በእውነት እኛ ላይ የደረሰው እኔ በግሌ ብቻ ሳይሆን እኛ ላይ የደረሰው እንትን ተወርቶም ተነግሮም አያልቅም። ግን እችን እድል እንኳን አመቻችተህ ስለሰጠኝ ለእኔም ትልቅ እርካታም ነው። ለብዙ ደጋፊዎች ደግሞ እንዲያው መማሪያ ይሆናል፣ መልእክት ይሆናል ብዬ ነው የማስበውና በእውነት በጣም ነው የማመሰግነው። መሌ እግዚአብሔር ያክብርልኝ ወንድሜ።